ጉድ አያልቅም እናንተ። ኤፍሬምና ቡዜ ጭራሽንም ተፋጠጡ። ሲፋጠጡ በምን ምክንያት እንደሆነ ግልጽ ነው፣ ሁላችንም የምናውቀው ነገር ነው። ቡዜ ትላንት እንዳያችሁት አይ እንግዲህስ ልጅ ይህንን ጭቅጭቅ እያያ ከማደጉ ልጁ አያቱ ጋር ይሆናል፣ እናቴ ልጁን አምጪው እኔ ጋር ብለኛለች። ስለዚህ ከዴቭ ሄደን ሩታን ልጇን እንጠይቃታለን ባለችበት ሩታ ደግሞ አይ እንግዲህስ ልጄ ከኔ ምንም ነገር ሆኖ ምንም ከኔ መለየት የለበትም ለሱ ብዬ ነውስ ይሄንን ሁላ ዋጋ እየከፈልኩኝ ያለሁት። አሁን ደግሞ ጭራሽንም ልጄ ልትወስድብኝ ነው ወይ እያለች ብዙ ነገር ተፈጥሮ ነበር፣ አይታችኋል ብዬ አስባለሁኝ። ብዙዎቻችንም በዛ አጋጣሚ ቡዜ ልክ አይደለችም የሚለው ብለናል። ነገር ግን ደግሞ በአንድም ቦታ ትንሽ ገባ ብለን ስናየው ሩታ አሁንም ገና እልክ ላይ ስለሆነች ይሄ አይ ልጅ አለኝ ለልጄ ቢላ ነገሩን እየተወሽተ ሳይሆን እኔ ካልሞትኩኝ ወይም ደግሞ የሆነ ነገር ካልተፈጠረ በስተቀር በምንም ተአምር ሆኖ በምንም ከሌላ ሴት አላየውም፣ እንዲሁም ደግሞ አይሆናትም እኔ በህይወት እያለው ድረስ ብላ ነበር። ያኔ ቡዜ ደግሞ አይ እንግዲህስ እነዚህ ልጆች ህፃንነታቸውን ገና አልጨረሱም መሰለኝ፣ አሁንም ገና እልክ ላይ ናቸው። ስለዚህ ያለው አማራጭ ልጃቸው ከመሃላቸው መውጣት አለበት፣ እንዲሁም ደግሞ እናቴ ጋር መሆን አለበት። ከዛም በኋላ የሚሆኑት ይሁኑ፣ የፈለጉት ያድርጉ። ሩታም አብርሽም እንዲሁም የፈለጉት ነገር መሆን እስከ መጨረሻ የሄዱበት ልክ ይሄዳሉ። ከዛም በኋላ ሲረጋጉ ልጅ እናትም ጋር ሆነ አባትም ጋር ሆነ ያዛን እንወያይበታለን። አሁን ግን ደግሞ ይህንን ነገር ላደርግ ነኝ እያለች ነበር። በዛ ዛሬ ደግሞ የመጡበት ትላንት በዛ ሁኔታ ተለያይቶ አሁን ደግሞ ኤፍሬም መጣ። ኤፍሬም በምንም ተአምር ሆኖ በምንም በልጇ ዙሪያ አትምጡ፣ መጀመሪያ እኔ ነግሬያችኋለሁ። ይሄ ነገር ችግሩ ወንድማችን ነው ትክክል ሊሆነው እንጂ ሩታ አሁንም ትክክል ናት። ምንም ብታደርግ ሩታ ልክ ናት፣ ትክክል ናት ነው ያለው። እሺ ሩታ ትክክልነቷን ወይም ደግሞ ልክነቷ የት ቦታ ነው? እዚህ ጋር እኔ ማቀው ነገር የለም። እሺ አሁንም እልክ ላይ ናት እሷ። ስለዚህ እልክነታቸውን የጨረሱትና ከዛም በኋላ ልጁ ሩታም ጋር ሆና እንዲሁም ደግሞ ወንድማችንም ጋር ሆና የዛኔ ያወሩበታል። አሁን ደግሞ ሁለታቸውም እኩል በእኩል እልክ ላይ ስለሆኑ ይሄ ልጅ ደግሞ ይህንን ጫጫታ ወይም ደግሞ ይህንን ስቃይ እየሰማ ማደግ የለበትም ብዬ ነው ያልኩት። አሁንም ደግሞ መቼም ሩታ እልከኛ ስለሆነች ነገሩ የሚበርድ ነገር የለውም፣ ገና ይቀጥላል። ስለዚህ እኔ ደግሞ የማወራው እኔ አወራለሁኝ እያለች ኤፍሬምም ብዙዬም ተፋጠዋል ማለት ነው። ጉድ ነገሩ ከባድ ነው። ብዙዎቻችን ሄርሜላ ከዚህ ከጭቅጭቅ ህይወት ውጪ ነው ያለነው። ዞሮ እስቲ በሚመጣው እናያለን። ነገሩ በጣም የሚያስጠላ ደረጃ ከደረሰ ቆይቷል። በነገራችን ላይ ብዙዎቻችን አይ እንግዲህ አሁን ነገሩ እያስጠላ ነው ካልን ቆይቷል። ለምን መሰላችሁ? እዚህ ጋር ማሩም ሲበዛ አይጣፍጥም ነው የሚባል አባባል አለ ማለት ነው። ስለዚህ ያው ነገም ያው ነው፣ ዛሬም ያው ነው፣ ነጋም ያው ነው። ሁልጊዜም ጭቅጭቅ ሲሆን ከትንሽ ይደብራል። አሁን ነገሩ እየደበረ ደረጃ ደርሷል። ሩታ ደግሞ ልጇን በግድ እንስደዋለን የሚለው ነገር እኔም ደስ አላለኝም። ዞሮ ለማንኛውም እስቲ በሚመጣው እናያለን። እናንተ የምትሉት ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። በያላችሁበት ሰላማችሁ ይብዛ። ነገሩ ትንሽ ግራ አጋባን እኮ የምናወራውም ሁላ አስጠፋን። ግራ ከተጋባው ቆይቷል። አሁንም ያው እየተጋባ ነው እያለ ምንም እየተስተካከለ ያመጣ ነገር የለም። ዞሮ እስቲ በሚመጣው እናያለን። እንዳልኳችሁ ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ባያላችሁበት ሰላማችሁ ይብዛ እላችኋለሁኝ። ጉድ ነው ነገሩ። ጉድ